እንግዲህ የናሃል ኦዝ ታሪክን ባጭሩ ለመናገር ቀላል አይደለም። ቢሆንም ግን ያው እዚህ አካባቢ ከነበሩት በዛን ጊዜ የተዋጉት ወታደሮችና እነዚህ ደግሞ ናሃል ኦዝ በቅድም እንደተናገርኩት እንግዲህ ለመከላከያ ሰራዊት ቀድመው አስጠንቀቂያዎችን የሰጡ ሴቶቻችን ጀግኖች ሴቶቻችን ናቸው። ለነሱ ማስታወሻ ከጋዛ ፊት ለፊት እንግዲህ እዚህ አካባቢ የምናየው የናሃል ኦዝ የኪቡጹ የራሱ የሆነ የእርሻ ቦታ ነው። በጣም የእርሻ ሰፈር ነው። እንግዲህ ይሄ ከጋዛ ፊት ለፊት እነሱን ለማስታወስ የተሰራ ሐውልት ነው። ከሐውልቱ ቀጥታ ሰሜን ጋዛን ማየት ይቻላል። እንደነሱ ማስታወሻ ነው። እንግዲህ ይሄ የነሱ ታሪክ ነው። በ7 10ኛው ወር 23 እንደ አውሮፓን አቆጣጠር እያንዳንዱ ድንጋይ እዚህ ላይ እንደምናየው እያንዳንዱ ድንጋይ የነሱን ማስታወሻ ነው። ሐውልት እቺ ኦሸር ባራዛን ትባላለች። በዚህኛው ሳይድ ሺር ኤል ኻይም ትባላለች። ነፍስ ይማር። እችም እንደዚሁ ያም ጋልስ ነፍስ ይማር። በጣም በሚያሳዝን ሁኔታ ነው። እያንዳንዱ ድንጋይ እያንዳንዱ ሐውልትን በለው እንግዲህ የተሰዉበት ነው። ማያ ነፍስ ይማር። ያይል ሊፍሾ አዲ ለንድማን ኖም አብራሞቪች እንግዲህ እንደምታዩት ነው። እያንዳንዱ ድንጋይ ሐውልት ማስታወሻ አለው። ቤተሰቦቻቸውም የሆነ ዘመዶች ወይም ደግሞ ማንኛውም የእስራኤላዊ ዜጋ እንግዲህ ያኔ ሲጠብቁ የነበሩ ልጆች ናቸው የተሰዉት በሚያሳዝን ሁኔታ። አሸባሪዎች ሲገቡ በናሃል ኦዝ ቤት በኩል ነው የገቡት። በአየር ወለድ ነው ያገለገልከው። አሁንም በተጠባባቂ ውትድርና አየር ወለድ ነው። በዚህ ጦርነት ውስጥ ለማስታወስ ያህል ጎላኔ ያውሳን ነበረ በሰባት የምታስተላልፈው መልእክት አለ ለቤተሰብ? ወዳችኋል፣ ተናፍቁናላችሁ። ለአሜስራኤል ሁላ ጠንካራ ማለት ነገር የለም። ያልፋል በዛታሽ እስኪ ያልፍ ያለፋል። ሰለሞን ባለትዳር ነው አይደለም? እና የሚያይህ ሰው አሁን እንግዲህ ሰለሞን ባለትዳር አይደለም። ያው እንግዲህ አለች ቤት ተቀምጣ እየጠበቀች ነው። ኦኬ ተዘጋጅ፣ ራስን ጠብቅ። እንግዲህ እኛም በአይቲቪ ሁላችንም እናመሰግናለን በምትሰሩት ስራ። በእውነት ካጠገብ በቅርብ ሆነን ለማየት ነው የመጣ ነው። እዚህ ናሃል ኦዝ አካባቢ እንግዲህ ባለፈው ተጽፊታንዮት የምናያቸው እነሱ ያረፉበት አካባቢ ነው ያገኘንህ።
ያው በተጠባባቂ ወታደር ነህ። እንግዲህ ራስን ጠብቅ በምታደርገው ስራ። እናመሰግናለን። ሻባት ሻለፍ። እንግዲህ አሁን የምንገኘው ናሃል ኦዝ የተባለው ያን ጊዜ በውትድርና ውስጥ ሴቶች ወታደሮቻችን ከዚህ ቁጭ ብለው ነው እንግዲህ ጋዛንና አካባቢውን በተለያየ በኮምፒውተርና በቴክኖሎጂ በተሞላበት በረቀቀ ቴክኖሎጂ የሚያዩት እንቅስቃሴያቸውን እንዴት እንደሆነ እንዲህ በታሪክ እንደሰማ ነው አስቀድሞ ማስጠንቀቂያም የሰጡበት ሁኔታ ነው። እንግዲህ እዛ ማዶ አንዳንዴ ካያችሁ ጭስም ይታያል። በአሁኑ ሰዓት የእኛ ጦር ሰራዊት የሚያደርገው እንቅስቃሴ ነው። ርቀቱን ይዩት እንግዲህ ከናሃል ኦዝ እና ራሱ ካምፑ ይሄን ይመስላል። ይሄ ነው ካምፑ። ይሄን ያለ ካምፑ እንግዲህ እዚህ ቁጭ ብሎ በጋዛ እና በአካባቢው በሰሜን ጋዛ ምን ያህል ርቀት እንዳለው ያሳየ ነው። ሰሜን ጋዛ ስንል እዚህ ቁጭ ብለው እንቅስቃሴያቸውን እየተከታተሉ ያው ለጦር ሰራዊቱ መረጃዎች የሚሰጡ ሴቶች ጀግኖች ወታደሮቻችን ግማሾቹ ታግተው ሲሄዱ፣ ግማሾቹ እዚሁ ነፍሳቸውን ያጡበት ሁኔታ ነው። ይሄ ነው ናሃል ኦዝ። እንግዲህ አካባቢው እንደምታዩት አካባቢው የገበሬ ሰፈር ነው። ይሄ አሁን የምናየው የበቆሎ ተክል ነው። በአጋጣሚ የደረሰ መሆኑን የሚያሳይ ነው። እዛ አካባቢ እንግዲህ እዛ ማዶ የምናየው የተለያዩ ኪቡትዝ ቤሪ ቅድም የነበርንበት ያ አሉሚም፣ እዛ ማዶ የምናየው ኪቡትዝ ኤሬዝ የሚባል ነው። ያው ሁሉም ቅርብ ቦታዎች ናቸው። ይሄ ለነሱ መታሰቢያ የተሰጣ እንግዲህ እንደ ሐውልት ነገር ነው። ያው ህዝቡም እዚህ እየመጣ ከቅርቡ ጋዛን እንግዲህ በአጋጣሚ የሆነው ቦታው ዛሬ ዝግ ነው። ቢሆንም ግን እንግዲህ ያን ጊዜ በፌስቲቫል የነበሩ መኪኖቻቸውን አንድ ቦታ ያው በመሰብሰብ የሚገኝበት ቦታ ነው። ቦታው ይሄን ይመስላል። እንግዲህ ያው ብዙዎቹ መኪናዎች ስለተቃጠሉ በዛን ጊዜ ያው አሁን ዝገው የሚታዩት በዛ ምክንያት ነው። እንግዲህ መኪኖቻቸውን አቃጥለዋቸዋል። በዛን ጊዜ በጣም ተቃጥሏል እና በጣም ረጅም ነው። እስከዛ ማዶ ነው። በተቻለ መጠን ለማሳየት እንሞክራለን። ይሄ ነው እንግዲህ በጣም የሚያሳዝን ነው። እንግዲህ ብዛታቸውን በዚህ በመኪናው እንኳን ማየት ይቻላል። አንድ መኪና ቢያንስ 4 ሰዎችን ይዞ ጭኖ ከመጣ ምን ያህል እንደነበሩ የሚያሳይ ነው። በቃ እና ለማስታወሻ ያህል ቦታው ያው በጥበቃ ላይ ነው ያለው። አሁን እኛ ስንመጣ ዝግ ነው። በሌላ ቀን የበለጠ ድንገት ለመቅረጽ እንሞክራለን። ይሄ ደግሞ በዛን ጊዜ በፌስቲቫሉ ጊዜ እንደ ባር መጠጥ መሸጫ የነበረ ነው። ካስታወሳችሁ እንግዲህ እዚህ ጋር ከዚህ ነው ሁሉን ነገር የነገሯቸው። ቶክስ እንደተተኮሰና ያው የግዴታ መሸሸጊያ ቦታዎችን እንደያዙ አሸባሪዎቹ በመጡ ጊዜ እንግዲህ እዚህ ውስጥ ገብተው ነው ጠቅላላ እዚህ የተረፈ የለም። እዚህ ውስጥ ሲሸጡ የነበሩት ጠቅላላ ነው ህይወታቸው ያረፈው በጣም በሚያሳዝን ሁኔታ እና ከዚህ ሆነው ነው ጠቅላላ ለዛን ጊዜ በፌስቲቫሉ ጊዜ ለነበሩት ህይወታችሁን አድኑ ሩጡ የሚል መልስ ሰጥቷቸው እንግዲህ ቦታው ያን ጊዜ የነበረው ይሄን ይመስላል። እንግዲህ በዛን ጊዜ የነበሩ ናቸው እና ያረፉት ትሙኖች ፎቶዎች የምናያቸው ናቸው። በጣም የሚያሳዝን ነው። እንዳሉ ገብተው በቃ መደበቂያም ቦታ አልነበራቸውም እዚህ እና የረሸኗቸው። እንግዲህ የአሸባሪዎቹ መንገድ አመጣጡ ከዛ ማዶ ነው እንደምናየው። ያው መኪና የሚሄድበት ከዛ አልፎ ያለው እንግዲህ ጋዛ ነው። ከጋዛ ቀጥታ ወደዚህ የመጡት ግማሾቹ በሞተር ሳይክል፣ ግማሾቹ በቴንደር በተለያየ መኪና ነው። እንግዲህ አሁን የምናየው በቃ ሐውልቶች ናቸው። የነሱ ማስታወሻ ነው። በተገደሉበት ቦታ ላይ ሬሳቸው በተገኘበት ቦታ ላይ ቤተሰቦቻቸው ያንዳንዱ ቤተሰብ ሐውልት አድርጓል ለማስታወሻ። እዚህ ጋርም እንደዚሁ እና አሁን ደግሞ እርሳ ማዶ ሄደና
ሲጨፍሩበት የነበረውን ቦታ ፌስቲቫሉ ራሱ ዋናው ፓርቲ የነበረበት ቦታ እናየዋለን። ያው ለመጨረሻ ማለት የምፈልገው እንግዲህ ቦታው ይሄን የሚያመለክተው ይሄን ይመስላል እና ከቅርቡ ሆናችሁ ነገሮችን ለመማር እንደገናም ደግሞ ጋዛ ከአካባቢው ምን ያህል ርቀት እንዳለች የሚያሳይ ሆኖ እንግዲህ ነፍስ ይማር ለሞቱት ፌስቲቫል ሬም ፌስቲቫል ኖቫ ይሉታል። እንግዲህ የኖቫ ፌስቲቫል ይሄን ይመስላል። የሚያሳዝን ሁኔታ ነው። እንግዲህ መኪኖቻቸው ጠቅላላ ከዚህ እንግዲህ ሞልቶ ወደ ሌላ ቦታ ማቆሞ ነበር። ለዛም ነው በጣም ርቀ ስለነበረ የግዴታ በሩጫ ወደ መኪናቸው ለመድረስ ሞክረው ነበር። ግን በነበረው የትራፊክ መጨናነቅ እንግዲህ ሁሉም ነፍሱን ለማዳን ሲወጣ ለመውጣት አልቻሉም። ይሄ ነው። ሌላው ያው በቃ ያተነሳው ከዚህ ቦታ ላይ የተነሳው ሽንት ቤቱ ነው። የጊዜያዊ ሽንት ቤት ልክ እንደዚህ እንዳለው ፍለፊታችን እዛ ውስጥ የተደበቁትም እንደዚሁ ምንም ነፍሳቸው አልዳንም ያረፉበት ቦታ ነው። ይሄ ወደ ውጭ የሚወጣ አስፓልት ነው። ከዚህ መውጣት ነበረባቸው ሳይወጡ ነው እንግዲህ ይሄ ነገር የደረሰው። እንግዲህ እንዳልነው የፌስቲቫሉ ተሳታፊዎች በየቦታው መደበቂያ ቦታ ነበር የፈለጉት። እያንዳንዱ ያገኘበት ቦታ የተደበቀው እና ይሄ የምናየው ፍለፊታችን ብዙ ጊዜ እንደዚህ ፌስቲቫሎች ሲካሄዱ ቆሻሻ ማጠራቀሚያ የሚጠቅም ነው። ያው ከዛ ጭነት መኪና መጥቶ ጭኖት ሄዶ ያው የሚደፋበት ቦታ ይደፋል። ያገኙት አማራጭ እዚህ ውስጥ መደበቅ ነበር። ያውቃሉ ቶክስ እንዳለና አሸባሪዎች በአካባቢው እንዳለ ያውቃሉ። ግን ያው ውስጥ ገቡ። ነፍስ አውጪኝ ነውና እዚህ ውስጥ የገቡት ጠቅላላ የተረፈ የለም። እዚህ ውስጥ ከላያቸው ላይ ሆነው እንዴት ነው የቆሰሉ አሉ። ምክንያቱም ከላያቸው ላይ የነበሩት ሲሞቱ ከታች ያሉት የቆሰሉ አሉ እና ይሄ በጣም በሚያሳዝን ሁኔታ ነው። በአሁን ሰዓት እንደ ማስታወሻ ሆኖ ያው ማንኛውም ሰው እየመጣ ቦታውን ያያል ማለት ነው። የሞቱት ታሪኮች አለ እዚህ ውስጥ። ጤና ይስጥልን ሩቤን። ጤና ይስጥልን ሽሎሞ። መምህር ሩቤን ማስተካከል አለብኝ። መምህር ሩቤን። አመሰግናለሁ። አዎ አቶ ሩቤን እንዴት ነው አሁን እስኪ በእናንተ አካባቢ ያለው በአየር ጸባዩን ጀምርና ከዛ በትላንትናው ዕለት እና ሰሞኑን የሊባኖስ መንግስት የሂዝቦላን የጦር መሳሪያ እናስፈታለን እያሉ በተለይ የውጭ ጉዳይ ሚኒስትሩ ትላንትና ሲናገር ሰምተናል እና እንዴት ትላለህ? ይኸውልህ በመጀመሪያ ደረጃ ለመጀመሪያው ጥያቄ መንደርደር አድርጌ ባቀርበው በአካባቢያችን ያለው የአየር ጸባይ ሁኔታ አላደለም ሙቀትም ብርድም ይዞ የመጣ ያከላከለ ሁኔታ ነው። ጠቅላላ ባለ ሁኔታ መዘጋቢር ወይም ደግሞ የአየር ጸባይ ሁኔታ ደህና ነው። ወጣ ያልን ቦታዎችን አንድ ቦታዎችን የምንዝናናበት ቦታ ሰዓቶች እየተፈጠሩ ነው። ዝናብ በአሁኑ ሰዓት አይወርድም። ፀሐይ ነው ያለው። ይሄ አንድ የአየር ጸባዩን ባስመለከተ እንግዲህ ወደ ቅሪያት ሽሞናን ባስመለከተ ላልከው ሁኔታ እንደምታውቀው ከኛ ከቅራዮት ለቅሪያት ሽሞና የ93 ኪሎ ሜትር ርቀት ነው ያለ። አሁን በቅሪያት ሽሞና በመናይበት ወቅት በአሁኑ ሰዓት እንደምታውቀው ቀደም ሲል የነበረው ከጦርነት በፊት የነበረው ወደ 24100 ነዋሪዎች ያሉ ዛሬ 15000 ሰዎች ወይም ነዋሪዎች ብቻ ነው የሚገኙት። ወደ 9000 የሚሆኑት ወደ ቦታቸው አልተመለሱም። እዛ እንግዲህ ይሄንን ካረግን በኋላ የሊባኖስ መንግስት የሂዝቡላን ትጥቅ እንዲፈታ እናደርጋለን ሲሉ ሲናገሩ ሰምተናል ሁላችን በተለያዩ ሚዲያዎች። ይህ አባባል ተመልከት እንግዲህ ዛሬ ያለንበት ቀን 24 ቀን ነው። መጨረሻ ወር እዚህ ከ6 ቀን በኋላ የሊባኖስ መንግስት የሂዝቡላን ትጥቅ በተለይ ከሊታኒ ወንዝ ወዲያ እንፈታለን የሚለው ሁኔታ የይስሙላ አባባል ነው እንጂ በእውን ይተረጎማል ብሎ መናገርና
የነገር ይሆናል ብሎ መናገሩ አያስደፍርም ሽሎሞ። ኦኬ በዛሬው ዕለት አቶ ተስፋዬ ክነሴት ውስጥ ሆኖ ከዛ በተለይ ቅሪያት ሽሞና ሰዎች ምንም አይነት መንግስት እርዳታ እያደረገልን ነው ተፈናቅለን ብዙ ጊዜ ቆይተን እያሉ በግድ እንኳን እየተጎተቱ የወጡበት ነገር አለ ብሏልና ስለዚህ ጉዳይ ምን የምታውቀው ነገር አለ? ይኸውልህ በመጀመሪያ ደረጃ ቀደም ሲልም ቢሆን ባለፈው ጥያቄ ስለዚህ ሁኔታ ጠይቀኝ ነበር። በቅሪያት ሽሞና ያለው ሁኔታ ግዴታ 60% በሰሜኑ ተመለሰ ይባል እንጂ የእስራኤል መንግስት በጦርነቱ ጋር ተፈናቅለው የሄዱትንና የተመለሱትን ተገቢ የሆነ አገልግሎት ሰጠ ብለን መናገር አያስደፍረን። በመጀመሪያ ደረጃ ቅሪያት ሽሞና የሚሉት ሁኔታ ምንድነው? ልክ እንዳኮም ሆነ እንደ ናሃሪያ መንግስት ኡይታቸውን ሰምቶ የተለያዩ አገልግሎት እንደሚለግስላቸው እኛም ቅሪያት ሽሞና ይሄ መቀበል አለብን። እስካሁን ድረስ ግና በከናሃሪያ ጋሊል ብለን የምንጠራው ወደ ቅሪያት ሽሞና በጽፋት አካባቢ የዚህ አይነት ሁኔታ በናሃሪያና ባኮ የሚቀበሉትን አካባቢ ሁኔታ የእነዚህ ቦታዎች አልተቀበሉም። ይህም ባስመለከተ ሁኔታ የተለያዩ ሰላማዊ ሰልፍም ለማድረግ ተሞክሮ ነበር። ምክንያቱም ቅሪያት ሽሞና ያሉና አካባቢዎች በቅሪያት ሽሞና ያሉ አካባቢዎች በሙሉ በመንግስት በኩል ትክክለኛ የሆነ እርዳታና አገልግሎት አልሰጠም ብሎ መናገር እጅግ ያስደፍራል። አቶ ተስፋዬ የምጠይቀው ጥያቄ ካለ ሩቤንን። ጤና ይስጥልኝ መምህር ሩቤን። ጤና ይስጥልኝ ተስፋዬ፣ እንደምን ዋልክ? እግዚአብሔር ይመስገን። እኔ ደግሞ በእውነት ከዚህ ከአቶ ሽሎሞ ጥያቄ ጋር አነሳስቼ እንግዲህ ስናነጻጽረው በሌላ በኩል ደግሞ መንግስት በሰሜኑ ክፍል እስከ ጎላን ኮረብታ ድረስ ለተለያዩ ዜጋዎች እዛ አካባቢ እንደገና ምስረታውን የቤት ምስረታውን እየገነባ ነው። እንደውም አንዳንድ ጥሪዎችም እየተደረገ ነው በተለያዩ መረጃዎች። ይሄ ማለት እንግዲህ የሰሜኑ ክፍል በአሁኑ ሰዓት የሊባኖስን ጉዳይ ያየን እንደገናም ደግሞ መንግስት በእውነት ያንን አካባቢ እንደውም ከሰሞኑ የሚመጡ መረጃዎች በጽፋትና በተለያዩ አካባቢዎች የበለጠ ሀገሪቷን ከተማዋን የሚያስፋፉ የአዳዲስ የቤት ግንባታዎች እየተመሰረተ ነው። በዚህ ጉዳይ ላይ ምን ይላሉ መምህር? ይኸውልህ በመጀመሪያ ደረጃ ነገሮችን አስቀምጣቸዋል። በተጠቀስካቸው ቦታዎች የተለያዩ ፕሮጀክቶች፣ የቤት ግንባታዎች፣ የተለያዩ አዳዲስ ቤቶች ይሰራሉ ማለት ለህብረተሰቡ ለነዋሪዎች በጦርነት ለተፈናቀሉ ሰዎች አገልግሎት ይሰጣሉ ማለት አይደለም። ሽያቱን የቤትን ሽያጭ ባስመለከተ የተለያዩ ነገሮችን ባስመለከተ ስለዚህ ማየት ያለብን ምንድነው በጦርነቱ ይሄ የአካባቢያችን ጠቅላላ ከናሃሪያ ጋሊል ወደ ሰሜን ያለው ቦታ እየተስፋፋ ብሎ መናገር ማለት ተመልከት። አሁን በምናይበት ጊዜ ከ15,000 ነው ቅሪያት ሽሞና ብንወስድ ለምሳሌ የሰውንን የቦታውን የፕሮጀክቱን ሁኔታ ማስፋፋት ማለት ተፈናቅለው ለሄዱ ህዝቦች እርዳታ ሰጠነ ማለት አይደለም። እና ስለዚህ እነዚህ ነገሮች ለያይተን ማየት አለብን። በመጀመሪያ ደረጃ ቤትን ተገነባ ፕሮጀክቶች ሌላ ሰዎችን በዚህ አካባቢ እንዲመጡ ማለት ቀደም የነበሩትን ተፈናቅለው የሄዱትና ከፍሎች የተመለሱት ለነሱ አገልግሎት መስጠት ነው ብሎ ለመናገር ይህ ሁኔታ አያስደፍርም። ሩቤን አንተ ቅድም እንዳልከው በተለይ በሰሜን አካባቢ የቅሪያት ሽሞና ሰዎች እንደ ናሃሪያና እንደ አኮ የሚደረግላቸውን ድጎማ ወይም ፕሪቪሌጂ አልተሰጠንም እያሉ አቤቱታ ያቀርባሉ ብለሃል። ምንድነው ልዩነቱ የሁለቱ? ለምን ነው ለቅሪያት ሽሞና ሰዎች እንደውም ቤታቸው ተፈናቅለው ወደ 1 ዓመት ተኩል ወደ 2 ዓመት የሚያቀርብ ነው ከቤታቸው የተፈናቀሉት? ያኮና የናሃሪያ ሰዎች ግን ቤቱን ለቆ የሄደ ያለ አልመሰለኝም። እና ለምን ነው ሊሆን የቻለው? ተመልከት፣ በሚገርም ነገር በ96 የነበረው ጦርነት ወደ ኋላ ሽሎሞ በወስድህ በናሃሪያና በአኮ ግማሹም በተለይ ከቅራዮት ቅሪያትያም ቅሪያት ሞስኪንም ይሄ ነገር ይደረሰን ያሉት ሁኔታ አለ። ናሃሪያንና ለምሳሌ አኮን ብንወስድ ከሁለት ቦታዎች በምትሰራበት ወቅት መንግስት
ከሁለቱም ቦታ መስራው ቦታ ገንዘብ ወይንም ደግሞ የመንግስት ግብር አስከፍለን እንደገና አርኖና ወይም ደግሞ የውሃም ሆነ ማንኛውም ከተማ አገልግሎት የሚሰጠው ለህብረተሰቡ የናሃሪያ ኗሪም ሆነ የአኮ ኗሪ የሚቀበሉት ዝቅተኛ ነው ከቅራዮትና ከአይፋው ጋር ስናወዳደር የዚህ አይነት ሁኔታ ለኛ ለምን አንቀበልም የሚለው የቅራሽ ሞናም ሆነ የጽፋትም ሆነ በተለይ ሽሎሚ በዚህ በሰሜኑ አካባቢ ያሉት የዚህ አይነት ኡይታ ያላቸው ልክ እንዳኮና እንደናሃሪያ ያለ አገልግሎት አንቀበልም ብለው የሚናገሩት ይሄንን ባስመለከተ ነው። ለምሳሌ ከሁለት ቦታም ሰራ ከሶስት ቦታም ሰራ ማሳክናሳ ግብር መክፈል የለብንም ልክ አኮ እንደሚቀበሉት ናሃሪያ እንደሚቀበሉት እኛም ደግሞ መቀበል አለብን የሚል ሁኔታ ነው የሚያሳየው። ሩቤን ይሄ ውሳኔ ፖለቲካዊ ውሳኔ ሊሆን ይችላል። ለምሳሌ የናሃሪያው ሮሻየር እና ያኮው ሮሻየር ባለሳሳት የሊኩድ አባል ናቸውና ማለት የገዡ መጥምር መንግስት አባላቶች ናቸውና እሱ ፖለቲካ ጫና አድርገው ነው ወይ ተቀበሉ እና ምናልባት የቅሪያት ሽሞናው ሰውየና የሽሎሚ ሌሎች ደግሞ የሌላ ፓርቲ መራጭ ሆነው ነው ወይስ ምንድነው ሚስጥሩ? ይሄንን ነገር ከተለያዩ የፖለቲካ ሁኔታ ማዛመድ የለብንም። በሊባኖስም ሆነ በተለያዩ ቦታዎች መሳሪያ በሚወረወርበት ጊዜ ይሄ ቀኝ ክንፍ ነው ይሄ ግራ ክንፍ ነው ብሎ የሚመርጥ መሳሪያ አይደለም የሚላከው ወደዚህ በአካባቢያችን። ስለዚህ ያለው ሁኔታ ምንድነው? አንተ እንደ ጠቀስ እንዳደረከው ከዚህ ውስጥ አግባብ የሌለው ፖለቲካ እየገባ መስሎ ይታያል። ስለዚህ ለዚህ ሁኔታ መፍትሄ መገኘት አለበት የሚለው ኡይታ የሚያነሱት ቀረብ ብሎ በምትጠይቅበት ጊዜ የፖለቲካ ሁኔታ ውስብስብ ያለበት ሁኔታ አንተ ማን ፓርቲ የሚለው ሁኔታ የሚያሳይ መስሎ ይታያል አዝማሚያው ሽሎሞ። ምክንያቱም እኔ ያልኩበት እንደዚህ ያልኩበት ምክንያት አለ። የቅሪያት ሽሞና ከተማ ከንቲባ ለምሳሌ እሳቸው መንግስቱን ተቃዋሚ ናቸው በማለት ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ በሆነ ጊዜ ምክትሉን ብቻ እንደጠሯቸውና እንደገኟቸው የፖለቲካ እያሳዩ ነው ተብሎ በጣም ከፍተኛ ውዝግብ ነበር የጦርነቱ ሰሞንና ከዚያ ጋር የተያዘ ነው ወይ ነው ጥያቄው? ይኸውልህ በመጀመሪያ ደረጃ እንበል ጠቅላይ ሚኒስትራችን ምሳሌ አድርገህ ብታቀርበው ቢንያሚን ኔታንያሁ ሮሻየር ወይም ከንቲባውን ቀርቶ የእሱ ምክትል ለስብሰባ መጥራት ማለት ከፍተኛ ጥያቄ ነው። ለምንድን ነው ይህ ነገር የሚሆነው? እዛ ውጭ ደግሞ የቅሪያት ሽሞና ሮሻየር ወይ ደግሞ ከንቲባ የሊኩድ አባል ባይሆንም በሱ የተነሳይት በበላ ዳዋ ተመታ እንደሚባለው የቅሪያት ሽሞና ህዝብ በሙሉ ይበደል ማለት ነው። ይሄንን ነገር በደንብ አድርጎ መከታተልና ማወቅ የፖለቲካንና የአንድ ሰውነን ሁኔታ በ24100 ሰው መገመትና መገምገም አያስፈልግም። የዚህ አይነት ትፊሳ ወይ የዚህ አይነት ሪዮት ዓለም ያላቸው የፖለቲካ ሰዎች ትክክል አለመሆኑን በዚህ አካባቢ ማንኛውም ተከታታይ መገንዘብና ማወቅ አለበት። ይህ ነገር መሆን የለበትም፣ መደገምም የለበትም። ይህ ነገር ካለ መምህር ሩቤን መሸሻ ላደረክልን ቃለ መጠይቅና የውይይት ተሳትፎ በጣም እያመሰገን እንደ ሁሌውም ቢሆን ለምትሰጠን ትንተና ከፍተኛ ምስጋና እየሰጠን በሁለት መመጣው ጊዜ እስከምናገኝ ድረስ መልካም ቆይልን። እናመሰግናለን። ከኻኑካ የረፍት ሰዓት በኋላ ወደ ስራ እንደመጣህ ነውና መልካም የስራ ሰዓትም እንዲሆን ልመኛለን። አመሰግናለሁ። በቀጥታ መስመር ላይ የክኔሴት አባል ዶክተር ጸጋ ፈንታውን ትገኛለች። ጤና ይስጥልኝ የክኔሴት አባል ዶክተር ጸጋ ፈንታውን። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ ዶክተር። ዛሬ ቀኑ እንዴት ነው በኢየሩሳሌም? ስራ ላይ ነን፣ ክኔሴት ነን። በክኔሴት የተለያዩ ውይይቶች ነበሩን። ከውይይቶቹ መካከል አንዱ በእስራኤል ብሔራዊ ለውም የሀገራችን የጸጥታ ብሔራዊ ኮሚቴ በሃይማኖት ካሳው ጉዳይ ውይይት ነበረን። ሌሎችም ኮሚቴዎች አሉ። ውይይት ስራችን ብዙ ነው። አዎ እንግዲህ በእውነት ትላንትም በቅርቡ ላይ ችያለሁ በክኔሴት ትንሽ ተዘዋውሬ ያለው ካንቺም ጋር በእውነት
አሳልፈናል። እንግዲህ የዛሬው ከትላንትናውን ጀምርና በእውነት በክኔሴት እንግዲህ የጥቅምት 7ን ባስመለከተ እንግዲህ በዛሬው ዕለት በመጀመሪያው ምርጫ ላይ አልፏል። በዚህ ጉዳይ ላይ በእውነት ብዛት ያላቸው ቤተሰቦች የሟች ቤተሰቦችም የተገኙበትና አንዳንድ ግጭቶች የታየበት ሁኔታ መስሎ ይታያል። በትላንትናው ዕለት በእውነት ክኔሴት በነበርኩበት ጊዜ በጣም እንዴት ነው እናንተም በስራችሁ ርብርብና በከባድ ስራ እንደነበረባችሁ የሚያሳይ ነው። እስኪ ትላንትናው ትንሽ መረጃ ስጭንና ወደ ሌላ ጥያቄ እንገባለን። እንግዲህ እንደሚታወቀው ሁሉ አቶ ተስፋዬ እንደገለጽከው በጥቅምት 7 የነበረው የሐማስ ሽብር ፈጣሪ ድርጅት የፈጸመውን እልቂት በተመለከተ መርማሪ ኮሚቴ ያስፈልጋል። እንዴት ይሄ ነገር ሊሆን ቻለ? ማን ነው ኃላፊነቱ? የመከላከያ ኃይሉ አለ፣ የመረጃ ክፍሉ አለ፣ የመንግስት አካልም አለና ይህን በተመለከተ ምርመራ መካሄድ አለበት የሚለው ብዙ ሲያነጋግር ቆይቷል እና እውነትም ያስፈልጋል። ስህተቱ የት ላይ ነው? ውድቀት እንዴት ሊሆን ቻለ? ይህን በተመለከተ ህዝቡ መልስ ያስፈልገዋል፣ መልስ መሰጠት አለበት። ነገር ግን የሚመረምረው ኮሚቴ ማን ነው የሚለው ስናይ በእስራኤል ህግ መሰረት እስካሁን የነበረው የሚመድቡት ሰዎች የፍርድ ቤት ዳኛው የከፍተኛው ፍርድ ቤት ዳኛ ፕሬዝዳንት ናቸው። በእኛ በኩል አሁን የከፍተኛው ፍርድ ቤት ፕሬዝዳንት ዳኛ አቋም አላቸው፣ መንግስትን የሚቃወሙ ናቸው፣ መንግስትም አልሾማቸውም። ስለዚህ መሆን ያለበት ከመንግስት ተቀናቃኝ ፓርቲዎችና ከመንግስት እንዲሁም ደግሞ ሌሎች ቤተሰቦቻቸው የሞቱባቸው እኩል በሆነ መንገድ ተውጣቶ ይህን ሁኔታ የሚመረምር ያስፈልጋል እንጂ ለከፍተኛው ፍርድ ቤት ፕሬዝዳንት ኮሚቴ ሰው ይመድቡ ብሎ መስጠት ከወዲሁ አቋማቸው የታወቀ ነው። ስለዚህ በህጉ መሰረት ህግ ማስተላለፍ አለብን፣ አዲስ ህግ። ይሄውም ህግ ምንድነው? ይሄንን ለመቋቋም የሚል ነው ያለው። እንግዲህ በእውነት ታይቷል። ከሰሞኑም የአሸባሪዎች የሞት ፍርድን ባስመለከተ እንደዚሁ የታየበት ሁኔታ አለ። በዚህ ጉዳይ ላይ እንደው አዳዲስ ነገሮች ካሉ ለተመልካቾችም ግልጽ እንዲሆን እንግዲህ በመጀመሪያ ደረጃ የሞት ፍርድን በተመለከተ በሀገራችን እስራኤል የሞት ፍርድ አለ። ይሄ የሞት ፍርድ የሚሰጠው አገሩን ለካደ ወይም ደግሞ ሌላው የጀርመን ናዚዎች የእስራኤልን ህዝብ ያስጨፈጨፉ የገደሉ የሚል ነው። ምሳሌ ብንወስድ በ1964 ዓ.ም እንደ አውሮፓውያን ዘመን አቆጣጠር አዶልፍ አይክማን የተባለ ከ300,000 በላይ ይሁዲዎችን እንዲጨፈጨፉ ያደረገ ጦርነቱ እንዳበቃ የሁለተኛው ዓለም ጦርነት ወደ አርጀንቲና ሄዶ ተደብቆ የነበረውን የእስራኤል መረጃ ድርጅት አምጥቶ ለሞት እንዳቀረበውና በሞት መቀጣቱ ይታወሳል። ነገር ግን ሽብር ፈጣሪዎችን በተመለከተ እስካሁን ድረስ ቅጣት ያልነበረም የሞት ቅጣት። ጥቅምት 7 የታየው ሁኔታ ግን ለሽብር ፈጣሪዎች የሞት ቅጣት መወሰን አለበት። ይሄን ካላደረግን እነዚህ ሽብር ፈጣሪዎች አሁንም ቢሆን ለሌሎቹ እስር ቤት ገብተው ወጣው ሲሄዱ እንደ ጀግና እየታዩ ነው። ታስታውሳላችሁ፣ ወታደር መጥለፍ፣ የእስራኤል ዜጋን በጠለፉ ቁጥር ማንኛውም እስር ቤት ከገቡ በኋላ በእስራኤል እስር ቤት በደንብ ተይዘው ተንከባክበው ይዘዋቸው ምግቡ መጠጡ ብቻ ሳይሆን ዩኒቨርሲቲ ትምህርት ሁሉ እዛ ተምረው ይወጣሉ። ሲወጡ እንደ ጀግና ይታያሉ። የበለጠ የሽብር ፈጠራ ድርጊት እንዲፈጽሙ ለሌሎቹ ይገፋፏቸዋል፣ ምሳሌ ይሆናቸዋል። እና ይሄ ነገር እንዲቆም ነው ዋናው ትልቁ ዓላማ። እንግዲህ እንደሰማነው ከሆነ ሚኒስትር ቤንግቪር የተናገሩት ንግግር ከሰሞኑ ከትላንትና በመረጃዎች እንዳየሁት በዚህ የሞት ፍርድ አኳያ የገለጹት ነገር ቢኖር በአሁን ሰዓት እስራኤል እስካሁን ድረስ የተቀበለችው ምንም አይነት መፍትሄ የለም። በምን መልኩ ነው የሞት ፍርድስ የሚሆነው? የተለያዩ መልኮች አሉ። እንግዲህ የመድኃኒት አሉ፣ የተለያየ ነገሮች አሉ። እንደሳቸው አባባል፣ እንደ ሚኒስትሩ አባባል አንዳንድ የሕክምና ባለሙያዎች ይሄን ነገርም ለመፈጸም ዝግጁ ነን የሚል ንግግር ተናግረዋል። በዚህ ጉዳይ ላይ በእውነት መንግስት የወሰነው ውሳኔ የለም ዶክተር? እንግዲህ ሁለት ነገሮች ነው ያሉት። በመጀመሪያ ደረጃ አቶ ተስፋዬ የሞት ፍርድ የሚለው እስራኤል የመግደል ፍላጎት ኑሯት አይደለም። ነገር ግን የሞት ፍርድ ለወደፊቱ ሌሎቹ እንዳይፈጽሙ የሚጠቀሙበት መሳሪያ ነው። በዓለማችን ላይ በአሜሪካ በታላቁ አሜሪካ ብንሄድም በሁሉም ባይሆን በተወሰኑ ስቴቶች ወይም ክፍለ ሀገራት አለ፣ በብዙ ሀገራት እና
እስራኤል የምትጠቀመው ለብቀላ ሳይሆን አንዱ ትልቁ ይሄን ነገር የፈጸመ ሰው የሰው ህይወትን ያጠፋ መጥፋት አለበት። በእኛ በኦሪቱ ሄድን እንደሆነ ምንድን ነው የሚባለው? አይን ተሃት አይን፣ ሸን ተሃት ሸን። አይን ላጠፋ አይኑን አጥፋው፣ ጥርስ ለሰበረ ጥርሱ ይሰበር ነው አይደለም? ትክክለኛው ይሄ ነው ያለው እና እስራኤል ይሄን በመውሰድ ነው ሽብር ፈጣሪዎች ካልሆነ ቀደም እንዳልኩት ጀግና እየተባሉ የበለጠ ሞራልና ድጋፍ እየተሰጣቸው ነው። ያ እንዳይሆን ነው። ሌላው ህጉ ከጸደቀ በኋላ በምን አይነት መንገድ ነው የሞት ቅጣቱ የሚሰጥ የሚለው አንዱ አነጋጋሪ ይሆናል። የተለያዩ መንገዶች አሉ። ለምሳሌ በጥይትም አለ፣ መስቀልም አለ፣ መርፌ መርዝ በመውጋትም ብዙ የተለያዩ ነገሮች አሉ። ያ እርግጠኛ ነኝ ይሄን በዝርዝር እንደሚነገረው። ሌላው የሚያሳዝነውና የሚደንቀው አቶ ተስፋዬ በጣም የሚገርመኝ ያው 2 ዓመት አለፈ ሐማስ ገብቶኛል ሰዎች የጨፈጨፈ ያቃጠለ የጠለፈው የተያዙት ሽብር ፈጣሪዎችን ድርጊት የፈጸሙት እስካሁን ለፍርድ እንኳን አልቀረቡም። ተይዘዋል፣ በእስራኤል እስር ቤት አሉ፣ ለፍርድ ግን አልቀረቡም። እና ይሄን ሁኔታ ደግሞ ማፋጠንም ያስፈልጋል የሚል ጥያቄም እየቀረበ ነው። እንግዲህ ሌላው ጥያቄ ዶክተር በእውነት ለህብረተሰቡ ብዛት ብዙ እንቅስቃሴዎችን እያደረግሽ ነው። የዛሬውንም በመግቢያሽ ላይ እንደገለጽሽው የህፃን ሃይማኖትን ጉዳይ ባስመለከተ እንደገና አዲስ ኮሚቴ ዛሬም ተደርጓል። እንግዲህ የምትችውን ያህል በእውነት ምን አይነት ደረጃ ደርሷል የሃይማኖት ጉዳይ? ትላንትና በእውነት በቂ ቦታ ሰጥተነዋል። ዛሬ ደግሞ የነበረውን ባጭሩ ትነግሪንና ከሰሞኑ የምታደርጊው እንቅስቃሴ ከህብረተሰቡ ጋር ያለሽ ግንኙነት እንዴት ነው የሚለውን ጥያቄ። በጣም ጥሩ። እንግዲህ የሃይማኖትን ጉዳይ በተመለከተ አቶ ተስፋዬ 2 ዓመት ሊሆን ነው፣ 1 ዓመት ከ10 ወር በዚህ ጉዳይ ላይ በክነሴት አንድም ቀን ያረፍኩበት ጊዜ የለም። ይቺ ልጅ እንዳትረሳ በክነሴት ንግግር በማሰማት የተለያዩ ኮሚቴዎች ውይይት እንዲካሄድ በዛሬው ቀን የነበረው ውይይት ቢትኮን ሎሚ የእስራኤል የውስጥ ጸጥታ ጉዳይን በተመለከተ ጉዳዩን የሚከታተል ኮሚቴ አለ። የኮሚቴው ሊቀመንበር ጽቢካ ፎግል ይባላሉ። ካሁን በፊት ከሳቸው ጋርም ውይይት አካሂደናል በዚህ ጉዳይ። ቤተሰቡም የሃይማኖት እየመጡ የፖሊስ መርማሪ ክፍል እየመጡ ዛሬ ተጨማሪ ነው ያደረግነው። ግን የዛሬው ሌት የሚያደርገው ታስታውስ እንደው አቶ ተስፋዬ ባለፈው ጊዜ ለሃብ 433 የተባለው የምርመራ ክፍል ፖሊስ ተረክቦታል ይሄንን አርስት። ከዛ በፊት የነበረው በሰሜኑ ክፍል የነበረው የእስራኤል ፖሊስ ሰራዊት መርማሪ ክፍል ሲመረምር ቆይቷል። ባለፈው 2 ሳምንት ግን የተወሰነው ምንድነው ወደዚህ ጠንከር ወዳለ ምርመራ መምጣት አለበት። የምርመራው ሁኔታ ተመሳሳይ ቢሆንም ነገር ግን እዛ ውጤት አልተገኘምና እዚህ ደግሞ ያሉት ሌሎች አካል ይዩት። እንግዲህ እንደሚታወቀው አንድ ነገር ምርመራ ጀምረ አካሂደ ካልተሳካ የሌላ ሰው ደግሞ አካል ሌላ አይንየው ሌላው ደግሞ እኔ ያላየሁትን ሌላው ላይ ይችላልና በዚህ ጉዳይ ላይ ለሃብ 433 የተባለው በዚህ እንዲሳተፍ ነው። ወላጆቿ ተገኝተዋል። ከፊሉ ውይይት የነበረው ሚስጥራዊ ነው፣ በይፋ መነገር አይችልም። ስለዚህ መናገር አልችልም በህጉ መሰረት። ይሄን ከተናገርኩ ህግ ተላለፍኩ ማለት ነው፣ ታውቃለህ። በይፋ ግን የነበረው ግልጽ የነበረው ውይይት የሚያመለክተው በዚህ ጉዳይ ወላጆች ጥያቄያቸውን አቅርበዋል። ጥያቄ ካቀረቡት መካከል ከፊሉን ጥያቄዎችን ይዘዋል። በአሁኑ ሰዓት ምርመራው ገና ትኩስ ስለሆነ ለሃብ 433 የሚለው በዚህ ጉዳይና በቤርሸባ አንድ ግለሰብ ተጠርጣሪ ነው ተብሎ በመገናኛ ዘዴ የቀረበውን በተመለከተም በዚህ ጉዳይ ምርመራ ላይ ስለሆነ መናገር አልችልም። ነገር ግን ይቺ ልጅ እስከምትገኝ ድረስ አናርፍም አቶ ተስፋዬ። ሁለተኛ ጥያቄ የነበረው ከሰሞኑ በእውነት በተለያዩ ጉዳዮች ላይ በእንቅስቃሴዎች እያደረግሽ ነው በህብረተሰቡ። እስኪ ከምታደርጊያቸው እንቅስቃሴዎች አንዱን ግለጭልን ዶክተር። አንዱ ባለፈው ሰኞ ዕለት በራምሌ ከተማ ወገኖቻችን ተሰባስበው ኮሚቴ የመረጧቸው ያዘጋጇቸው ተደራጅተው በኢትዮጵያ የሚጠባበቁትን ሰዎች በተመለከተ ጠርተው ነበር። በቦታውም ሊቀ ካህን ቄስ ብርቁ ተገኝተዋል። አቶ አዲሱ መሰለም ነበር፣ ሌሎችም ነበርን እና ያለውን ሁኔታ ችግሩንም ያለው ምናውቀው ነው፣ አዲስ ነገር አይደለም። ያን ሰምተናል። ይሄን ያለው በተለይ እኔ ብዙ ጊዜ የምናገረው 1226 ሰዎችን በተመለከተ ባለፈውም ከጠቅላይ ሚኒስትሩ ጋር ተነጋግሬበታለሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ ጉዳይ ላይ ብዙ ተነጋግረናል። እንግዲህ ሁኔታው የሚፈጸምበትን ማፋጠን መቻል አለብን።
ሌላው ትልቁ ነገር በህብረተሰባችን በኩል ያሉ እንቅስቃሴዎች በጣም ብዙ ነገሮች አሉ። አንዱ ችግር በወጣቶች ላይ የምናየው የፖሊስ ፋይልን በተመለከተ ነው። የፖሊስ ፋይልን በተመለከተ በአፍጋና በተለያዩ መንገዶች የተከፈተባቸው እንዲዘጋ የሚል ህግ ማስተላለፍ ይታወሳል እና በዚህ ጉዳይ ብዙዎቹ ሄደው አይጠይቁም፣ ወደኔ የሚደውሉ አሉ። ሁኔታውን ሄደው ራሳቸው መጠየቅ አለባቸው። በፖሊስ ሰራዊት በኩል ህጉ የሚለው ፖሊስ ሰራዊት ራሱ እንዲዘጋ ነው። ግን ይዘጋ ሄደው ማነጋገር ይኖርባቸዋል። ይሄ በጣም አንገብጋቢና አሳሳቢ ጉዳይ ነው። ሌላው ደግሞ የጤናችን ጉዳይ በተመለከተ አቶ ተስፋዬ ታስታውስ እንደሆን በእውነት ብዙ ታግዬ ነው ያስገባነው የጡት ነቀርሳ ህመምን አስቀድሞ ለማወቅ እንዲሁም የማህፀንን አስቀድሞ ለማወቅ ደም ተሰጥቶ የሚካሄድ ምርመራ አለ። እኔው ራሴ ደም ሰጥቻለሁ። ውጤቱን እየጠበቅኩ ነው። ውጤቱ ደህና እንደሚሆን ተስፋ አደርጋለሁ። ደሙ ከተወሰደ ከ6 ሳምንት 1 ወር ተኩል በኋላ ነው ውጤቱ የሚነገረው። አንድ ጊዜ ብቻ የሚሰጥ ምርመራ ነው። እድሜያቸው ከ25 ዓመት በላይ የሆኑ እህቶቻችን እናቶቻችን ይሄ ምርመራ ማድረግ ይኖርባቸዋልና ይሄ ነው አንዱ ትልቁ። ቸል ማለት አያስፈልግም። ገንዘብ አይወጣም። እያንዳንዱ ሰው በኩፓት ፖሊሙ እየሄደ መመርመር ይችላል። ሌላው እንግዲህ ሁለት የመጨረሻ ጥያቄዎች 2025 እየተገባደደ ነው። በሚቀጥለው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚደንት ዶናልድ ትራምፕ ጋር እንደዚሁ ግንኙነት አላቸው። ድንገት በሚቀጥለው ሳምንት በእውነት 2025ን ባስመለከተ የበለጠ እንቅስቃሴዎችን ያደረግሽውን ሰፋ አድርገን እንነጋገርበታለን። ግን የጠቅላይ ሚኒስትር ጉዞ በአሁኑ ሰዓት በእውነት ምን አይነት ውጤት ይዘው ይመለሳሉ ብለሽ ታስቢያለሽ ዶክተር? አዎ በመጀመሪያ ደረጃ በእውነትም ጠቅላይ ሚኒስትራችንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያላቸው ቅርርብ ጓደኝነት በጣም ጠንካራ ነው። እነሆ ዶናልድ ትራምፕ ሁለተኛ ጊዜ ተመርጠው ወደ ቤተ መንግስታቸው ከገቡ አመት አልሆነም። በሚቀጥለው ወር ጥር 20 ቀን ነው አመት የሚሆናቸው። ጠቅላይ ሚኒስትርን ግን ሲጋብዙ 6ኛ ጊዜ ነው። 6ኛ ጊዜ ተገናኝቶ መወያየት ሁለት መሪ ሆኖ የማያውቅ ነገር ነው። እንደሚታወቀው በአሜሪካ ታሪክም በእስራኤል ታሪክ ሆኖ የማያውቅ ነው። የእስራኤል ጠቅላይ ሚኒስትር በአሜሪካ 4 ጊዜ በይፋይ በኮንግረስ ተጋብዘው ንግግር ሲያሰሙ ጠቅላይ ሚኒስትራችን የመጀመሪያ ናቸው። በጦርነቱም ቢሆን ያለው ተሳትፎ አይተነዋል። በተለይ ትራምፕ ከተመረጡበት ጊዜ አንስቶ በኢራን ላይ የተወሰደውን ሁኔታ እርምጃ፣ የኢራን የኒውክሌር ኃይል ማመንጫ፣ ይሄ ሁሉ የሚያመለክተው መሪዎች በመካከላቸው መግባባት ሲኖር፣ መቀራረብ ሲኖር፣ አመለካከታቸው አንድ ሲሆን መልካም ውጤትን ያስገኛል። ሁሉ ነገር የሚፈጸመው አገርና አገር ቢኖርም የሰዎች መግባባትም ወሳኝነት አለው። ስለዚህ ጠቅላይ ሚኒስትራችን አሁን ወደ አሜሪካ የሚሄዱበት ትልቁ አርዕስት የአዛ ወይም የጋዛን ጉዳይ በተመለከተ ነው። የአዛን ወይም የጋዛን ጉዳይ በተመለከተ ደረጃ በደረጃ ይሄ አስተዳደሩን በተመለከተ ሐማስ ለቆ እንዲወጣና ሌሎች ዓለም አቀፍ ኃይሎች በዚህ ጉዳይ እንዲሳተፉ የሚል ይገኝበታል። ብዙ ሀገራት የተውጣጡ ነገር ግን ወደዛ ደረጃ የተጠለፉት ሙሉ በሙሉ ከተመለሱ በኋላ ነው መሄድ የሚቻለው። እስካሁን ድረስ እንግዲህ አንዱ የእስራኤል ፖሊስ ሰራዊት ከፍተኛ አገልግሎት የሰጠው ወንድማችን የተጠለፈ ሙቷል። እስካሁን ድረስ አስከሬኑ አልተመለሰም። ሐማስ የና አስከሬን እስካልመለሰ ድረስ እስራኤል ወደ ሁለተኛ ደረጃ መሄድ አትፈልግም። በዚህ ጉዳይ ላይ በሰፊው ይወያዩበታል ሁለቱ መሪዎች። ሌላው የኢራን ጉዳይ፣ ኢራን የጦር ኃይሏ ቢደቅም የአየር ክልሏ ክፍት ቢሆንም ገንዘብ ለሽብር ፈጣሪዎች መስጠቷንን እንደገና ቀጥላለች፣ በተለይ ለህዝቡላ ሽብር ፈጣሪ ድርጅት። ስለዚህ በኢራን ላይ ጠንካራ የሆነ የምጣኔ ሀብት ማዕቀብም ያስፈልጋል በሚለው ይወያዩበታል። እስራኤል በበኩሏ የምትፈልገው ካለፈው ኢራን ድጋሚ እንድትማር ጠንካራ ወታደራዊ እርምጃ መውሰድ ነው። እንግዲህ የሁለቱ መሪዎች ውይይት መልካም ውጤትን ያመጣል ብዬ ነው የማስበው። በደቡብ በኩል በጋዛ ወይም ባዛ እንዲሁም የኢራንን ጉዳይ በተመለከተ። ከዛ ውጪ እንግዲህ የእስራኤል ምጣኔ ሀብት ሁላችን እንደምናውቀው ጠንካራ ነው። በሁለቱ ሀገራት መካከል ያለው የተለያዩ ካምፓኒዎች ተሳትፎ ትልልቅ ካምፓኒዎች ወደ እስራኤል መምጣታቸው ወይም የእስራኤል ካምፓኒዎች በውጩ ዓለም ከፍተኛ ደረጃ መድረሳቸውና በተለይ አንዳንድ ትልቅ የቴክኖሎጂ ውጤቶች የእስራኤል በአሜሪካ
የተለያዩ ካምፓኒዎች መገዛታቸውን በተመለከተም በሰፊው ይወያዩበታል እና የሚቀጥለው የመንግስታቸው ሁኔታ 2026 ዓመተ ምህረት የሚቀጥለው ዓመት እንግዲህ ምርጫ ሊሆን ነው። ምርጫው እስከሚካሄድ የሚቀረው ቢበዛ 10 ወር ነው። ያ ማለት መንግስታችን ሙሉ ያስተዳደር ጊዜውን ይጨርሳል። ሙሉ ያስተዳደር ጊዜውን ለመጨረስ የሚያደርገው ትግል የጸጥታው ሁኔታ ብቻ ሳይሆን የምጣኔ ሀብቱም እስራኤል በአሁኑ ሰዓት በአጭር ጊዜ ምጣኔ ሀብቷ በጣም ያደገ ጦርነት ላይ ሆና እንኳን በዓለም 3ኛ የዚህ ዓመት የምጣኔ ሀብት ውጤት የሚደነቅ ነው። ያም ሆነ የሁለቱ ከፍተኛ ባለስልጣናት ውይይትና መገናኘት ለሀገራችን እስራኤልም ለአሜሪካም መልካም ውጤትን ነው የሚያመጣው። כל החברה הערבית מגויסת כדי למגר את הפשיעה, כדי לדרוש, כדי לפנות, כדי לדפוק בכל דלת, בכל אשנב. יש שני סוגי פשיעה. הסוג הראשון והחמור יותר, רוב הרציחות הם משם, זה ארגוני פשיעה. לטפל ולמגר ארגוני פשיעה זה לא אזרח, לא ראש העיר, לא נבחר הציבור, לא איש דת, אלא המדינה. יש סוג שני של אלימות קהילתית. שני שכנים רבים, אחד יורה בשני, רצח נשים, אלימות בתוך בית ספר, זה אלימות קהילתית באחריות של ההנהגה, באחריות של כולנו. אנחנו נושאים וצריכים לשאת באחריות למגר את האלימות הקהילתית. הראשונה היא המסוכנת ביותר, היא משליטה שלטון של טרור פלילי על ידי ארגוני פשיעה שלא מטופלים. לא מטופלים. והדבר החמור ביותר, שכשהמשטרה לעתים עוצרת אנשים, בתי המשפט מקילים בגזרי הדין והעונשים, ואנשים משתחררים. אין הרתעה, לא של המשטרה ולא של מערכת המשפט. אוקיי. תספאי, אתה רוצה לשאול את דוקטור טיבי בבקשה? בטח, אני מאוד אשמח. קודם כל, שלום לך אדוני. תודה שהקדשת לנו זמן. לי מאוד חשוב לשאול, אתה ותיק מאוד בפוליטיקה הישראלית, ואני עוקב אחריך בעשייה שלך. בתקופה האחרונה אתה, אדוני, מנסה להוביל מהלך משמעותי לאיחוד 4 המפלגות הערביות. בעיניי זה דבר מאוד חשוב בתהליך שאתה עושה. מה יכול להיות המכשולים ש4 המפלגות שתאחדו ביחד ותביאו תוצאה יותר שהיא לאותן שאלות שאדון שלמה שאל אותך לפני כן, שכל כך הרבה דברים שיש צריך לעשות, מה קורה איתכם, האחדות והכל, ומה המכשולים בעיקר. וזו שאלה אחת. שאלה שנייה שלי, הייתי רוצה שתתייחס לאמירה של השר סמוטריץ' לביקור של ראש הממשלה לסוף החודש, הוא הולך לפגוש את הנשיא באמירה של ריבונות ביהודה ושומרון, לחזור עם תשובה חיובית, אדוני. נכון, אנחנו מובילים ומנסים להוביל מהלך של להחזיר את הרשימה המשותפת על 4 המפלגות שלה, חד"ש, תע"ל, רע"מ ובל"ד. זה כבר קרה ב-2015, קיבלנו 13 מנדטים, אחר כך 15. לפי הסקרים אנחנו מקבלים בין 15 ל-17 מנדטים אם נצליח להקים אותה. עדיין אין הסכמות, יש עוד חילוקי דעות. חילוקי דעות קשורות במי שרוצה להיכנס לממשלה הבאה, מי שלא רוצה להיכנס. אני חושב שאפשר להגיע למשוואה שתצמצם פערים, ויש זכות לכל אחד לעשות מה שהוא רוצה אחרי הבחירות. אני מעדיף שנשאר ביחד, ויכול להיות שנאלץ להישאר ביחד, כי הממשלה, ממשלת השינוי, אמרה שהיא לא רוצה מפלגה ערבית בקואליציה, גם בנט, גם גנץ, גם לפיד, גם ליברמן, אבל המספרים מדברים. 15, 16, 17 מנדטים שלנו, אין ספק, הם יסלקו את נתניהו, סמוטריץ', בן גביר מהשלטון וישלחו אותם לאופוזיציה. זו המטרה שלנו, זה הדרישה של הציבור שלנו. 85% מהציבור שלנו רוצה רשימה משותפת. זו דרישה לא מתפשרת של הציבור.
זו הכרעה היסטורית, ואנחנו צריכים להיות מאוד אחראים בנושא הזה, ולמרות חילוקי הדעות, להגיע להסכם ולרוץ יחד. אוקיי, לגבי השאלה של הביקור של ראש הממשלה. לגבי סמוטריץ', תראה, סמוטריץ' גזען ופשיסט ידוע, הוא סיבך אפילו את הארץ כולה ואת המדינה כולה בהזיות המשיחיות פשיסטיות שלו. טראמפ אמר לאחרונה כמה פעמים שהוא לא יסכים לסיפוח הגדה המערבית, ולכן גם הפעם נתניהו ילך ויחזור בלי הדבר הזה. אם נקים רשימה משותפת, סמוטריץ' ימשיך לשנן ולומר את השטויות האלה שלו מספסלי האופוזיציה. דוקטור אחמד, שאלה אחרונה, אני יודע שאתה עסוק, אתה צריך ללכת לוועדת הכספים, שם אתה עושה עבודה חשובה. אתה יודע, החברה הישראלית עברה טראומה קשה מאוד בגלל המלחמה הזאת שהייתה, צריך להגיד את האמת, חמאס פתח בה במלחמה הזאת, ועזה אנשים נפגעו, עזה נהרסה, עדיין חמאס באמת מחזיק בקרנות המזבח, ועדיין האזרחים בעזה סובלים. מה העתיד של עזה, דוקטור טיבי? מה עושים עם זה? א', חשוב לומר, הוקענו את הזוועות בשביעי לאוקטובר, לא רק אני, כל חברי הכנסת הערבים, אבל לאחר מכן המלחמה על עזה יצרה חורבן, סבל, השמדה רבה, 20,000 ילדים נהרגו, וזה דבר נורא והיום, חסר תקדים בעשורים האחרונים. עזה הוחרבה, היא הרוסה, כמו שהתגאו מספר שרים וחברי כנסת, אמרו שצריך להחריב את עזה, להשמיד את עזה, להרעיב את עזה. הקהילה הבינלאומית מנסה להתחיל לשקם את עזה, עדיין זה לא התחיל, בינתיים ישראל לא מקיימת אחרי התוכנית של טראמפ, היא גם מפירה מדי פעם את ההסכמים, יותר מ-1,200 פלסטינים נהרגו ונפגעו מאז ההכרזה על הפסקת אש. הנשיא טראמפ צריך להתעקש על הפסקת האש ולהפסיק את ההפרות האלה. אסור שאף צד יפר את ההסכם, לא מכאן ולא משם. ראית לאחרונה את התמונות בחורף, בגשם של האוהלים. אסור שב-2026 יראו תמונות כאלה. אם העולם לא יתגייס לשקם את עזה, היא לא תשוקם, והיא מחויבת שיקום, כי כל העולם נושא באחריות למה שהתרחש בעזה. ובכל זאת, גם ישראל וגם העולם. כן, אם תוכל להגיד לנו, דוקטור טיבי, אחר כך, אחרי שאנחנו ניפרד ממך, כמובן, את הרעיון שלך, אנחנו נתרגם את זה לאמהרית. אני הייתי רוצה שתגיד לנו מה אתה אומר, מה עתיד היחסים של אזרחי ערבי ישראל והיהודים במדינה הזאת, שאנחנו חייבים להיות ביחד. תראה, יש רוב יהודי, יש מיעוט ערבי. אנחנו יכולים לא להסכים בנקודות רבות, אבל חייבים למצוא את הנתיב כדי ליצור חיים משותפים. אני מאלה שתמיד מושיט לך, שלמה, יד, כדי לצמצם פערים ונוכל לחיות יחד בחלקת האדמה הזאת, במולדת הזאת. יש קשיים, במיוחד מאז 7 לאוקטובר, זה יותר קשה, יותר מאתגר, ולמרות הקושי, או בגלל הקושי, אנחנו צריכים לעשות יותר כדי לשנות את המציאות למציאות קונסטרוקטיבית יותר ופחות הרסנית. תודה רבה לך, דוקטור טיבי, על הרעיון. באמת אנחנו מודים לך, גם אני, גם הקולגות שלי. תודה רבה. ተመልካቾቻችን ፕሮግራማችን እንደቀጠለ ነው። አሁን ደግሞ እኔና አቶ ተስፋዬ ዶክተር አህመድ ቲቢ የተናገረውን አጠር ባለ ሁኔታ ለመተርጎም እንሞክራለን። ዶክተር ቲቢን የጠየቅነው ጥያቄ መጀመሪያ በአረቦች አካባቢ የሚደረገው ግድያ እንዴት ነው? በምን አይነት ሁኔታ የተቋቋሙት መንግስት እየተቋቋመ በምንልበት ጊዜ መንግስት ምንም አይነት ብዙ ስራ እየሰራ አይደለም።
በእኛ በየከተማዎች ሰው እየተገደለ እየተጨፈጨፈ እየሞተ ነውና ወንጀለኞች ዝም ብለው እንደልባቸው እየሄዱ ነው ያሉት። በጣም በሚያሳዝን ሁኔታ ግን እስካሁን ድረስ ምንም መፍትሄ የለም ብለዋል። ሁለተኛ ለጠየቅነው ጥያቄ የእናንተ ራሳችሁ የክኔሴት አባላቶች፣ የከተማ ከንቲባዎች እንዲሁም የአረብ መሪዎች በሙሉ ምን እያደረጋችሁ ነው? ምን እየሰራችሁ ነው? ከመንግስት ጋር አብራችሁ እየሰራችሁ ነው ብንለው ወይስ እናንተም ግዴታ አለባችሁ ይህን ችግር ለመፍታት በምንልበት ጊዜ አዎ እኛም ጥረት እያደረግን ነው፣ በተፈለገው ጊዜ ፈቃደኛ ነን፣ ምን ጊዜም ቢሆን እኛ አብረን ለመስራትና ያለውን ወንጀል የሚደረገውን ግድያ ለማቆም በጣም እየተጎዳን ማህበረሰቡ እየተጎዳ ስለሆነ ይህን ማቆም እንፈልጋለን ብሏል። ከዚህ ደግሞ ተጨማሪ አቶ ተስፋ የምትተረጉመው ነገር አለ? እንግዲህ የኔን ጥያቄ በተመለከተ ያው አቶ ሽሎሞ ሁላችንም እንደምናውቀው በክኔሴት ውስጥ 4 የአረብ ፓርቲዎች አሉ። እነዚህ 4 ፓርቲዎች እንግዲህ እያንዳንዳቸው በተናጥል ወደሚቀጥለው ምርጫ ከሮጡ ድንገት 4ቱም ላይ ገቡ ይችላሉ። ከሰሞኑ ዶክተር አህመድ ቲቪ የሚያደርጉት ጥረት እነዚህን 4 ፓርቲዎች አጣምረው አንድ ላይ ለማድረግ ነው። ያው እንደሳቸውም እንዳሉት ከዚህ በፊት ሞክረናል ነው ያሉት። እንግዲህ ይሄ ሙከራ አሁንም ድንገት ፖለቲካ ቦታቸውን ለመያዝ ካልሆነ በስተቀር በእውነት ዶክተር አህመድ ቲቪ ለረጅም ጊዜ በእስራኤል የፖለቲካ ዓለም ውስጥ የነበሩ ናቸው። በጣም የሚጥሩ ናቸው። ሆኖም ግን ምንም አይነት መፍትሄ ያልተገኘለት የአረብ ህብረተሰብም አለ በእስራኤል። የኔ ጥያቄ መልስ የነበረው አዎ ጥረት እያደረግን ነው ያሉት። ሌላው እንግዲህ የገንዘብ ሚኒስቴር ከሰሞኑ ዛሬ የተናገሩት ንግግር ያለው ጠቅላይ ሚኒስትር ቢንያሚን ናታንያሁ ከሚያደርጉት ከአሜሪካ ፕሬዝደንት ጋር ከሚያደርጉት ግንኙነት ጋር ከዛ ሲመለሱ የይሁዳና ሰማሪያን ጉዳይ ባስመለከተ የግዴታ እስራኤል ግዛት መሆኑን የሚሆን እንግዲህ ምስራች ይዛችሁ መምጣት አለባችሁ የሚል አነጋገር ተናግረዋል። በዚህም ያሉት ያው የእሳቸውን ንግግር ባልደግመውም እነሱ የሚፈልጉትን ማለት ይችላሉ። ይሁዳና ሰማሪያ ግን እስከመቼም ወደ እስራኤል ግዛት አትገባም የሚል ንግግር የተናገሩት። እንግዲህ ከባድ ጥያቄዎች ጊዜ ቢኖሩን ከባባድ ጥያቄዎችን ብንጠይቅ ጥሩ ነበር፣ ግን በሌላ ጊዜ እናደርገዋለን። ይሄ ነው። ሌላው ከዚህ የጠየቅናቸው 3 ጥያቄዎች አሉ። የአረብ ፓርቲዎች ከአንድ ላይ ሆነው እንዴት ነው ይሄዳሉ ወይ ለሚባለው ባለፈው አንድ ላይ ሆነን ሄደን ነበረ። 13 የክኔሴት አባላቶችን አግኝተናል። ከዛ ደግሞ 15 በሁለተኛው ዙር አግኝተናል። 80% የአረብ ፓርቲዎች ከአንድ ላይ መሆንን ይፈልጋሉ። ችግር አለ። በተለይ ችግሩ ግማሾች ከመንግስት ከጥምር መንግስቱ መግባት ይፈልጋሉ። ግን ከጥምሩ መንግስት ደግሞ በተለይ ጋንጽ እንዲሁም ላፒድ ሌሎችም እንድንገባ አንፈልግምና ለዚህ ሁኔታ መፍትሄ ለማግኘት ጥረት እያደረግን ነው። ግን አንድ ላይ ከሄድን ከ15 እስከ 17 የክኔሴት አባል ድምጽ እናገኛለን። ያ ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠቅላይ ሚኒስትር አይሆንም ወደፊት ብለዋል። ከዛ ደግሞ አዛን በተመለከተ ያዛ ጉዳይ እንዴት ነው ብለን በምንጠይቅበት ጊዜ ዶክተር አህመድ ቲቢ ያሉት እንዴት ነው አዛ በእርግጥ ጦርነቱን ሐማስ የከፈተውን እሱን እኛ ሁላችንም አውግዘናን መሆን የማይገባው ነገር ነው የተደረገው። ግን አዛ ጦርነቱ ቢከፍትም ግን ጦርነቱ ከተከፈተ በኋላ በብዙ ሺህ የሚቆጠሩ ሰዎች እንደሞቱ በተለይ ወደ 20 ሺህ የሚሆኑ ህፃናቶች ተገለዋል። ያዛ ሁኔታ በጣም የሚያሳዝነው በተለይ መንግስት ትራምፕ ያቀርባቸውን ነጥቦች እነሱን መተግበር አለበት። ከዚያ ስምምነት በኋላ ወደ 1000 በላይ የሚሆኑ ሰዎች ተገለዋል ነው የሚለው እና በአጠቃላይ የእስራኤል እና የአረብ ህዝቦች የዜጎች አብሮ የመኖር ሁኔታ ምንድነው የወደፊት በምንልበት ጊዜ ምንም አማራጭ የለንም። ልዩነት ሊኖረን ይችላል። ግን ከዚች መሬት ውስጥ ሁላችን አንድ ላይ ስላለን እኔ አረቦችና እስራኤሎች በጥሩ ሁኔታ እንዲኖሩ ጥረት ከሚያደርጉት መካከል አንዱ ነኝና ምንም አማራጭ የለንም፣ አብረን መኖር አለብን ሲል ተናግረዋል። ይሄ ነው ዶክተር ቲቢ ከተናገራቸው አጠር ባለ ሁኔታ ተርጉመንለታል። አቶ ተስፋዬ ስለ ትርጉሙና ስለ ጥያቄው